በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ በምን ምክንያት እንደተሰቀለ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼስ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ አያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው፣ ብዙ ሰው የነቀፈው ሰው ምናልባት ንጹሕ ሊሆን ይችላል እንደ ክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቃል። ሶስት አይነት ነው አሟሟታችን። የመጀመሪያዋ የኢያይሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አሉ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነ ነው የሞትነውን አምላካችን በካህናቱ ፊት ነው ያስነሳች። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናችሁ። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል። መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አሉ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አሉ። መንገድ ላይ ሊቀበር እየሄደ እያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተ ክርስቲያን ነች። የፈረደባት። እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተ ክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል። ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ፣ ሰባኪ የነበረ፣ ዘማሪ የነበረ፣ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተ ክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች ሊክዱ የጀማመራቸዋል። የፈረደባት እናት እየተከተለች ወይኔ ልጄ ትላለች ቤተ ክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁመልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስንል። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደተነሳው ልጅ ልንወጣ ጫፍ ላይ ያለን አለን።
አረ ከፈረስን ከበሰበስን የቆየነዋል። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም። በቃ ሞቷል የሚያስብል ህይወት ያለበት ሰዎች ሌላ አልዓዛር አትፈልጉ። እኛ ነን አልዓዛር የተቀበርነው 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ። አምላካችን ያለቅሳል ለኛ። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ? ለአልዓዛር ያፈሰሰው እንባውን ነው። ለኛ ያፈሰሰው ምኑን ነው? ደሙን። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም? ባውን አይተው እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው? አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ፣ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደህና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይልሃል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ውይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምእመናን እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደል? የሚሸት በረት ውስጥ እኮ የተወለደው። እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ነው። ይሸታሃል አለችው። ማርታ ፈረደባት ዛሬ መሰለኝ አለ። አዎ ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። ትዝ ይላቸዋል ጳውሎስን ሲመርጠው ሳውልን። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን ነው። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም አለው። ለማን ነው የሚነግረው? ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። የምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳዊ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለን። ይሸታሃል አለችው። ወንድሟ እኮ ነው። ይሸታሃል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭ ና አለው። ማን ወደ ውጭ ና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭ ና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን እኮ። የምንወደውን ሰው ሬሳው መጣ አይደል እንዴ? አሁን በዚህ ዘመን አንዲት ሴት ባሏ ደሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉስ ላገባሽ ቢላት እንዴ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታረጋለህ ነው የምትለው። ሳራ ግን 2 ጊዜ ደሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ደሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት
ከአንዴም 2 ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት እችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም 2 ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። ጨለመች ፀሐይ። ስለዚህ የወንበዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ፣ አስበኝ አለ። አያችሁ፣ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪን ያስተማረን እስቲ ንገሩ ይመመን። ስንት ስብከት ሰማን። በተሰበክነው ልክ ማፍራት አቃተን እንጂ ንስሐ መግባት አቃተን እንጂ። ፀሐይ ለካ አስተምሮት ሰው ንስሐ ይገባል። ጴጥሮስን ንስሐ ያስገባችው ዶሮ ነች። ዶሮ ስትጮ ወጥቶ አለቀሰ። እኛ ስንት ዶሮ ሲጮ ሰምተናል። ከኔ ጋር ናችሁ ምመናል። ዶሮ ሰባኪያን ናቸው፣ ሰባኪያን ናቸው። ያው ሰውጣ ጠብቃችሁ ኩኩሉ እንዳትሉኝ እንጂ ሰባኪያን ናቸው። ዶሮ ሲጮህ ሰምቶ የዶሮ ጮት ሰምቶ ንስሐ ገባ። እኛ እንጮሃለን። ለምንድን ነው ንስሐ ማገቡት? ለነገሩ ዶሮም ላይ ችግር ምንድነው? ዶሮ ልብ ብላችሁ ከሆነ ጧጧ ከመጮሃ በፊት መጀመሪያ ትነሳና ምን ታደርጋለች? ክንፏን ምን ትላለች? ታራግፋለች። አራግፋ ነው የምትጮህ። አሁን እኛ የራሳችንን ኃጢአት አራግፈን መጮህ ስላቃተ ነው የማትሰሙ። መጀመሪያ ሰባኪው ንስሐ ገብቶ ተዘጋጅቶ ሲሆን የዛኔ ጮቱም ይሰማል። አሁን ግን አብራችሁን ትጮሃላችሁ። ጭራሽ እንኳን ንስሐ ልትገቡ ማለት። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀርልህ ወይስ አይቀርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ የመጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው። በእጁ ይዟል መዝገብ። ምን እያረክ ነዋል? እርምጃህን እየቆጠርኩ ነው። ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዲህ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱን ይቆጥረዋል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው። እሱም መጨረሻ ላይ በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል። ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ብለው ቀሰቀሱት። እሱ ሲነቃ አያይም፣ አክሊሉን አያይም። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁት። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ኃጢአት ላለመስራት። ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል። ለሁላችን ይቁጠርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ የጻፈው።
አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳል። እኛ ለንስሐ ሲሆን ጊዜ የለኝም እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አለ፣ ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። ዓርብ ዕለት ከተደረጉ ነገሮች በጣም የሚያስደንቀው ሮማውያን ምንም እንኳን ጨካኞች ቢሆኑ በባህላቸው መስቀል ላይ ለመስቀል ሰውን በሚስማር ሲቸነክሩ የሚያደርጉት ነገር ነው። ይኸው ምንድነው? ከመቸንከራቸው በፊት ትንሽም ብትሆን ያዝኑለታልና ለሚገድሉት ሰው ትንሽ ሰብአዊነት ስላላቸው የወይን ጠጅ አምጥተው በሚያሰክር መጠጥ ያጠጡት ነበር። ይህንን የሚያደርጉት ምንድነው? በሚስማር ከመቸንከሩና ከመጮሁ ከመታመሙ በፊት ወይን ሰጥተው ሰክሮ ህመሙ እንዳይሰማው ምንም ቢሆን ችንካሩ ትንሽም ቢሆን በወይኑ ምክንያት እንዲቀንስ ህመሙ እንዲቀንስ ለማድረግ የሚያደርጉት ትንሽዬ ችሮታ ነበረ። ይህንን ለሰቀሏቸው ሰዎች ሁሉ ያደርጉታል። ለክርስቶስም ወይንን አምጥተው የሚያፈዝ ወይን ወወሀብዎ ወይነ ዘያስኦዝዝ የሚያፈዝ የሚያደነዝዝ ወይንን ሰጡት ይላል። በጣም የሚገርመው መድኃኒታችን ኢየሱስ ክርስቶስ ተጠማሁ እንዳላለ በጥም እንዳልደረቀ እና እንዳልተቸገረ ሁሉ ወይን አምጥተው ሲያጠጡት ግን ወዲያውኑ ተፋው ይላል። ይህንን የሚያደነዝዝ ወይን ሊጠጣ አልፈለገም። ለምን ካላችሁ ክርስቶስ ለእኛ ብሎ የሚቀበለውን መከራ በምንም ምክንያት መቀነስ አልፈለገም። እያንዳንዷ ቁስል እንድትሰማው ፈልጓል። እያንዳንዷን ህመም አጣጥሞታል። ህመም ጣዕም ባይኖረውም ስለኛ ድህነት ስለሆነ ክርስቶስ እያንዳንዷን መከራ ሳይቀንስ መቀበል ፈልጓል። ለእኛ ብሎ ይህንን ሁሉ መከራ የተቀበለ አምላክ ውለታ ምን ያህል ከባድ መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው። ለአንተ ብዬ የምቀበለውን መከራ በምንም ልቀንሰው አልፈልግም ይላል ክርስቶስ ለእያንዳንዳችን።